አንድ ፍርድ የሚቃናለት ሰው አለ። ፒንክ ጃኬት እና ስካርፕ አድርጌያለሁ። አንድ ሴት በመንፈሴ እያየው ነው ያለውት። ፍርድ የሚያስፈልጋት ይሄን ከለር ለብሳለች። ፍርድ ያስፈልጋታል አለኝ እግዚአብሔር። ምን አይነት ነብይ ነው? ክብር ለኢየሱስ ይሁን። ሻርፕ ፕሮፌት አሉ ሊመሰክሩበት ተደራጅተዋል። በቃ ዶሲ አዘጋጅቶ መረጃ ይዞ ዳዲ ከ7 ዓመት እስከ 15 ዓመት ነው የሚያስፈርድበት። እኔ የናንተ ደስታ የሚጠላ ክፉ አለ። በእናንተ ለቅሶ የሚደሰት አለ። ሟርተኛው አይኑ እያየ ያንቺ ድል ይወራል። ክብር አለ፣ ክብር አለ። ኦ ፓፑፓ ቴቴ ፕሬቬዴኔሙስ ለዚህ ክብር ለዚህ ጸጋ ክብር እንሰጣለን። ክብር ስጡ። ስሜ ወሰን አስማራ ይባላል። የመጣሁት ሰሚት ኮንዶሚኒየም ነው የመጣሁት። ባለቤቴ በማያውቀው ጉዳይ ማለት ነው ክስ መጣበት። እዚህ ሆኖ ተከሰሰ ማለት ነው። ከዛ መጣሁኝና ሐሙስ መጣን። እንደገና እሁድ ስንመጣ ነው ቃል ይመጣልን። መድረኩ እዛ ጋር ነው የነበር። እኔ እዚህ አካባቢ ነው የነበርኩኝ። ፒንክ ጃኬት እና ስካርፕ አድርጌያለሁ። እንደኔ አይነት ጉዳይ የነበራለች ነበረች አንዲት አብራ እና ተመሳሳይ ኬዝ አላችሁ ብሎ ነው ያስወጣን። አንድ ፍርድ የሚቃናለት ሰው አለ። ራዱ ታፕራዳና ማሸኬ ፕሮዶኖሞያ የእግዚአብሔር ስም የተባረከ ይሁን። እጆቻችሁን ዘርጉና አስከታይ ነች እንጂ ተከታይ አይደለሽም በሏት። የእግዚአብሔር ሰው እኔ አውቅ ያለው እኮ ከመድረክ ስጡ አልጨረስክም። የዚህች ልጅ ነው መልእክቱ። ስለ ፍርድ ቤት ያነሳው ንገራት። ሰው ላመጣላት ነው ዳዲ። አሃ ቀጥል 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 ቀጥል። ራካቱ ፕራዳራጋ ሸከተ ደጀነ ቀጥል ቀጥል። አንድ ሴት በመንፈሴ እያየው ነው ያለውት። ፍርድ የሚያስፈልጋት እንደዚህ ጭንቅላቷ ላይ የጠመጠመችው ነገር አለ። የለበሰችው ከለር ተነሽ ተነሽ ዋይ እንደዚህ አይነት ከለር ለብሳለች። ይሄን ከለር ለብሳለች። ፍርድ ያስፈልጋታል አለኝ እግዚአብሔር። ዛሬ ፍርድ ይፈረድላታል። በባለቤትሽ ላይ የተነሳውን የጠላትን አዋጅ በጌታ በኢየሱስ ስም ገልብጬዋለሁ። ነይ ቶሎ በይ ፍጠኝ። እዛ ጋር ናት። ሩጪ ነይ እናቴ ነይ። ከሞን ነይ እናት ነይ። ማዘር ነው ሉክ። የለበሰችውን ተመልከቱ። የምትመጣዋን ሴት ተመልከቱ። ዋት ኤ ፕሮፌት! ምን አይነት ነብይ ነው? ክብር ለኢየሱስ ይሁን። ሻርፕ ፕሮፌት አዶና ማትሮቦሽ ከተረበጀ ነው። ተነሽ ቁሚ። እግዚአብሔር አከታትሎ ሰዎች ይሰጥሻል። አሜን። ሰምተሽኛል? በጌታ በኢየሱስ ስም የጠላትን ስራ ካንቺ ህይወት ላይ አፍርሻለሁ። እስቲ ከዚህ ሰዓት ጀምሮ አልጨነቅም በይ። እስቲ ከዚህ ሰዓት ጀምሮ አልጨነቅም። አንቺም ጮክ በይና ከዚህ ሰዓት ጀምሮ አልጨነቅም። ጠላት የሆነ ጫንቃችሁ ላይ ሸክም አሸክሙ ነው ማየው። ሰምተሽኛል? ይሄ ከጠላት ነው። ዛሬ እንደመድመዋለን። ዛሬ ልንገርሽ በብዙ ነቢያት የተነገረውን ትንቢት ዛሬ እናጸናዋለን።
እጆቻችሁን ዘርጓ። አብረን ነው የምናገለግለው። አሜን። የእግዚአብሔር ልጆች አላችሁ በዚህ ቤት። ከዛ ምንድነው ያለኝ? እሱ ምንም አያውቅም፣ ባለቤቴ ምንም የሚያውቀው ጉዳይ የለም። እንደዚህ ተደራጅተው ነው የከሰሱት። ተደራጅተው ነው የከሰሱት። ያንን ነገር የእግዚአብሔር መንፈስ ተደራጅተው እንደከሰሱትም ተናግሯል። በአራቱም አቅጣጫ ይወጉታል ነው ያልከኝ። ተደራጅተው ከፊት አንድ አለ፣ ከኋላ አራት ናቸው ነው ያልከኝ። የእውነት በሚመስል ማስረጃ ተደራጅተው ይከሱታል። እግዚአብሔር ግን ቀደመ ነው ያልከኝ። እጆቻችሁን ዘርጉና ከዚህ ሰዓት ጀምሮ በሏት፣ የባለቤትሽ ከሳሾች በሏት ዝም ነው የሚሉት። ዝም ጸጥታ ነው የሚሆነው። ዝም ሲላየው የተነሳባችሁ ማዕበል ዝም ይበል በኢየሱስ ስም። ባዶ አስቀርቷችሁ ጠላት እንደዚህ አፉን ይዞ ሊስቅ ተዘጋጅቶ ነው ማየው። ያላችሁን በጠቅላላ ነገር ኒናኑ ሳኩካ ዳናማያ ሬካ ያላችሁን በጠቅላላ ወስዶባችሁ እናንተ ሊያስለቅሳችሁ የወጣ ክፉን ነው ማለት። የናንተ ደስታ የሚጠላ ክፉ አለ። የናንተን ሐዘን ደስ የሚለው በእናንተ ለቅሶ የሚደሰት አለ። ዛሬ በጌታ በኢየሱስም ከዘመናችሁ ላይ የተመታ ይሁን። አሜን። በለቅሷችሁ ፈንታ የናንተን መክበሪያ ያያሉ። አሜን። እስቲ ይገለበጣል በሉ። እስቲ ይገለበጣል በሉ። እስቲ ይገለበጣል። አይ እንደዚህ ተዘጋጅቶ የሚጠብቅ ቲም ነው ማየው። ሰምተሽኛል? ቲም የተደራጀ 1 2 3 4 ሰዎችን ያለው በበላይነት የሚመሩት አራቱ ናቸው። ሰምተሽኛል? አራቱ ናቸው የሚመሩት። እናንተን ራጋዱና ማሽካቱ ፕራዳራባሽ አራ ሃሌሉያ የሚል የለም። አዮ ተዘጋጅቶ እናንተን ሊከሳችሁ ወጣ ክፉ ነው ማየው። ዶሲ አዘጋጅቶ መረጃ ይዞ ዳድዬ እግዚአብሔር እንደዚህ ብሎኛል። ዛሬ በጌታ በኢየሱስ ስም ነገራችሁ ተቀየረ። አሜን። የጠላት ያወጀውን አዋጅ አባቴ ገለበጠው። አሜን። ገለበጠው በኢየሱስ ስም። አሜን። ሃሌሉያ። ስሚኝ፣ ጠላት አይኑ እያየ ሟርተኛው አይኑ እያየ ያንቺ ድል ይወራል። ተነሽ ቁሚ። እግዚአብሔር 1 2 3 4 5 6 ነው ማየው። 1 2 ነይ ወደፊት ለፊት ተራመጂ። 1 2 3 4 ቁሚ። ተመልሰሽ ወደፊት ለፊት 2 ተራመጂ። 1 2 እግዚአብሔር 2 ልጅ ይሰጥሻል። አሁን ስንት ናችሁ ቤት ውስጥ ያላችሁት? ስንት ነው ያሉት? 4 በአጠቃላይ ሰምተሽኛል? በአጠቃላይ እናንተ የምትሆኑት ቤት ውስጥ ራካቱና ማካቱራ ባሸከተረበስ ክብር አለ። ሆፓ ፑፓ ቴቴ ፕሬቬደኔሞስ ሬካቱር ታፕራዳና ማያስ ለታረደው በግ ሚስጥርን ለሚገልጥ የልብን ሚስጥር አውጥቶ ለሚናገር ለኢየሱስ ክብር ይሁንለት። ለዚህ ክብር ለዚህ ጸጋ ክብር እንሰጣለን። ክብር ስጡ። ክብር እንሰጣለን። ናቲቴ ፕሬቬጄኔሞስ እዚህም በዚህ ጉባኤም ያላችሁ ትቀበላላችሁ። ለሌሎቻችሁ ዳዲ ይሄን ስትናገረኝ ወደ ልቤ ምን ይመጣል? እውነት ቢሞት ራሱ ይነሳል። እውነት ቢሞት እንኳን እውነት ማን ነው? ካጠገባችሁ ያለውን ያዩትና ያንተ ነገር በሉት ሊሞት ደርሶ ከሆነ በሉት ቢሞትም ይነሳል በሉት። አሜን። አራ አሜን። በዓለም ዙሪያ ሆናችሁ ፕሬዘንስ ቲቪ ቻናል የምትመለከቱ ፍርድ ተዛብቶብኛል፣ እኔ ጋር እውነት እያለ ገፍተውኛል እያላችሁ ያላችሁ እውነት ኢየሱስ ነው። እውነት ክርስቶስ ነው። ክርስቶስ ሊደበቅ አይችልም። ቢሞት እንኳን መነሳቱ ማይቀር ነው። የናንተ ነገር በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ የእግዚአብሔርን ቃል አወጣለሁ፣ በእናንተ ነገር ላይ አወጣለሁ። የናንተ ነገር ለክብር ይቀየራል። የናንተ ነገር ለክብር ይቀየራል። የናንተ ነገር ለክብር ይቀየራል። ይቀየራል። እንደዚህ ብዬ መልእክት አስተላልፋለሁ። እውነት ሁሌ ጋሻ አለው።
ራጋዳና ማሸከትረ በጀነሞስ ራጋዱና ማጋዳናማስ እውነትን ተናግራችሁ ሰዎች ከናንተ ጋር ላይቆሙ ይችላሉ። ራጋዱና ማሸከትረ በጀነሞስ እግዚአብሔር ከናንተ ጋር ስላለ አሸናፊዎች እናንተ ስለሆናችሁ እንዳትጨነቁ የእግዚአብሔር ቃል ሲናገር በልዑል መጠጊያ የሚኖር ይልና ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። እግዚአብሔር አንተ ለኔ መታመኛዬ ነህ እልሃለሁ። አንተ ለኔ መሸሸጊያዬ ነህ እልሃለሁ። ስለዚህ ከአዳኝ ወጥመድ ምን እላለሁ? እድናለሁ። እንደዚህ ያላችሁ ሰዎች ያላችሁ አንተ ለኔ መታመኛዬ ነህ። እውነቴን ራጋዱና ማሸከደረበስ አንተ ለኔ መደገፊያ ነኝ ያላችሁ እግዚአብሔር እንደዚህ ብሎኛል። በልዑል መጠጊያ ውስጥ ያለ ራጋዱና ማሸከደረሞስ ምንም ነገር እንደማይሆን ነግራቸዋለሁ። እስቲ ከኔ ጋር ያለው ካሸናፊዎች በላይ ነው። እስቲ ከኔ ጋር ያለው ካሸናፊዎች በላይ ነው። ማስረጃ ተደራረበብኝ የምትሉ ሰዎች አላችሁ። እግዚአብሔር ከብዙ ማስረጃ ይበልጣል። አሜን። እግዚአብሔር ስሙ ይባረክ። እግዚአብሔር ቀደመን ያልከኝ ያ እንደዛ ነገር ሊያመጣበት የቻለው ጓደኛው ነው፣ በሚያምነው ሰው ነው ብለሃል ከዛ በፊትም እና በቃ የእግዚአብሔር ጣልቃ ገብነት ካልሆነ በስተቀር ያ ኬዝ የሚቋረጥ ኬዝ አልነበረ። የእግዚአብሔር እጅ ብቻ ነው ያን ኬዝ ያቋረጠው እንጂ ማስረጃ የእውነት ነው የሚመስለው፣ ክሱ የእውነት ነው የሚመስለው፣ ምስክሮች አሉ ሊመሰክሩበት ተደራጅተዋል፣ በቃ ማስረጃ ይዘዋል። ግን እግዚአብሔር ቀደመልኝ። ምንም አያውቅም፣ በማያውቀው ጉዳይ ነው። እግዚአብሔር ትልቅ ነው። አሜን። እግዚአብሔርን ቁሜ አይደለም እሱ ብቻ ነው በቃ የሱ ጣልቃ ገብነት ነው እንጂ ከ7 ዓመት እስከ 15 ዓመት ነው የሚያስፈርድበት የነበረው ኬዙ ማለት ነው። በማያውቀው ጉዳይ ገብቶ ሁሉም ነገር ሊወሰድ ያለውን ነገር ሊበተን ከቤተሰቦቹ ባዶ ሊያስቀረው ነው ያልከኝ። አደባባይ ላይ ባዶ ሊያስቀረው ነው ያልከኝ ስትነግረኝ ማለት ነው። እውነት ነው። ክሱ ቢፈረድበት እንደዛ ነው። እሱ ነው የሚያስተዳድረን። ልጆች አሉን። እሱ ከታሰረ ባዶ ነው የምንቀረው። ምድረ በዳ ላይ ሊቀር ነው ያልከኝ። ባዶ ሊያስቀረው ባዶ አስቀርቷችሁ ጠላት እንደዚህ አፉን ይዞ ሊስቅ ተዘጋጅቶ ነው ማየው። ያላችሁን በጠቅላላ ነገር ኒናኑ ሳኩካ ዳናማያ ሬካ ያላችሁን በጠቅላላ ወዝዶባችሁ እናንተ ሊያስለቅሳችሁ የወጣ ክፉን ነው ማየው። የናንተ ደስታ የሚጠላ ክፉ አለ። የናንተን ሐዘን ደስ የሚለው በእናንተ ለቅሶ የሚደሰት አለ። ዛሬ በጌታ በኢየሱስም ከዘመናችሁ ላይ የተመታ ይሁን። አሜን። እግዚአብሔር ጣልቃ ገባ። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ከፍ ይበል። ኢየሱስ ስራ ብቻ ነው ይሄንን የሰራው ሌላ አይደለም እንጂ እኔ እግዚአብሔር ከፍ ይበል። እኔን መርዳት የጀመረ አሁን አይደለም፣ ገና ሳላውቀው ልጁ ሳያደርገኝ ነው እኔን የሚንከባከበኝ ነበር። አሁን ግን አባት ከሆነኝ ጀምሮ ደግሞ የሱ እንክብካቤ ከምንም በላይ ነው፣ ቃላት አይገልጸውም። እና እግዚአብሔርን አመስግኑልኝ። ማክሰኞ ነው ቀጠሮ የነበረው። እስከ እሁድ አልቆይም ብዬ ነው ዛሬ አልመጣም። እሱ ክፍለ ሀገር ነው ያለው። ቀጠሮ ማክሰኞ ነው የነበረው። ማክሰኞ ነጻ ፍሪ መሆኑ ክሱ መቋረጡን ሳውቅ ነው ዛሬ ለምስክርነት የተነሳሁት። ልጠይቅህ ነው የነበረ እንዲያውም ዝም ብዬ ላለመሄድ ማለት ነው። መሰንበትም አልፈለኩም። የጌታን አደራ፣ የጌታን ቃል፣ የጌታን ትልቅነት ሳልመሰክር አልሄድም ብዬ ነው የመጣሁት። እግዚአብሔር ከፍ ይበል፣ ክብሩ ይስፋ። አመስግኑልኝ። በጣም ነው ደስ ያለኝ። ለምን እንደሆነ ታውቂያለሽ? በሰዓቱ እግዚአብሔር ሲናገርሽ ራስሽን ስተሽ ነበረ። በጣም ታለቅሺ ነበረ። በጣም አዝነሽ ነበረ እና ማለት ባለቤቴ በየዋህነት ነው ያንን ያደረገ። በተንኮልም ምንም አይደለም። ከሚቀርበው ጓደኛ በየዋህነት ነው እንደዛ ያደረገው። እቃ አስቀምጥልኝ አለው፣ አስቀመጠለት። በዛ ምክንያት ነው ያ ሁሉ ክስ የመጣው። ቤቴ ጠቦ ሚስቴ ልትወልድ ምናምን ሲለው እሺ በቃ እኛ እዚህ ስለመጣን ብቻውን ነው የሚኖረው እሱ
እና የኔ ቤት ሰፊ ነው ማንም የለበትም ብሎ በየዋህነት ስላደረገው ነው። የዋህነቱ ነው የሚያስለቅሰኝ። ምንም በማያውቀው ለሱ ዞሮ እንደገና ሲወጋው ያማል በጣም። ግን የማይጥል አምላክ አለ፣ የማይከዳ አምላክ አለ። ምንም ልሁን ምንም የማይከዳኝ እሱ የሱ ልጅ በመሆኔ ብቻ እኮራለሁ። ቢኖረኝ ባይኖረኝ ማለት ነው። አባቴ ስለሆነ ብቻ ግን እኮራለሁ። አይጥለኝም። ጌታ ክብሩን ይውሰድ። ደስ አለኝ በጣም። ያኔ ጭንቀት ነው፣ አሁን ደግሞ የደስታ እንባ ነው የማነባው። ጌታ ይባረክ። እግዚአብሔር ይባረክ። ተባረኩ። ዘመናችሁ ይባረክ። ሌላ ምስክርነት አለኝ። ማታ ስትጸልይልኝ እንደዚያ ሆንኩ ቀን የሆነች ሆዷ ላይ እጢ የነበረባት ልጅ ነበረች አብራኝ። እሺ። ከዛ የሁለታችን የነካውና ቀለጠ። ምንድነው እጢው? በቃ እንዳለው ልጅ የተደረገ ነበረ እጢ ሆዴ ላይ ማለት ነው። ባለቤቴ እንኳን እኔም አላውቅም ያለኝ ነበር። እዚህ ጋር ነው ያበጠ የነበረው። ያኔ ንካው ብዬ አስነክቼ ነበረ። እጢው ቀልጧል። ያው ሶስተኛ ልጄን እጠብቃለሁ። 4 እንደሚሰጠኝ ጌታ ተናግሮኛል። ጌታ ክብሩን ይውሰድ። አመሰግናለሁ። 2 ልጆች እንዳሉሽ እግዚአብሔር መንፈስ ከተናገረ በኋላ 2 ደግሞ ወደፊት 2 ነው ያልኩሽ። ወደፊት ተራመጂ ነው 6 ትሆናላችሁ። ከዛ በኋላ ተመልሰሽም 2 ተራመጂ ያልኩሽ 2 ተራመድሽ። ከዛ በኋላ በአጠቃላይ 6 ትሆናላችሁ ስልሽ አሜን አልኩ። አሜን አልሽ። ጮሽ ሆነልሽ። ሆነልሽ። 1 2 3 4 5 6 ነው ማየው። 1 2 ነይ ወደፊት ለፊት ተራመጂ። 1 2 3 4 ቁሚ። ተመልሰሽ ወደፊት ለፊት 2 ተራመጂ። 1 2 እግዚአብሔር 2 ልጅ ይሰጥሻል። አሁን ስንት ናችሁ ቤት ውስጥ ያላችሁት? አሜን። ስንት ነው ያሉት? 4 በአጠቃላይ ሰምተሽኛል? በአጠቃላይ እናንተ የምትሆኑት ቤት ውስጥ አሜን። ሆነልሽ። ሆነልሽ። ደስ ብሎኛል በጣም በጣም። እኔ በጣም ደስ ብሎኛል። ከባለቤትሽ ጋር ደግሞ ከልጆችሽ ጋር መተሽ ደግሞ ትመሰክሪያለሽ። አሜን። ደስ አለኝ በጣም። ደስ ያለው ሰው ለጌታ ክብር ያጨበጭባል። እግዚአብሔር ዘመንሽ ይባርክ። ሟርተኛው አፍሯል፣ ደጋሚው አፍሯል። አሜን። አሜን። እግዚአብሔር ካንቺ ጋር አለ። አሜን። ይሄንን ያደረገልሽ ማንም አይደለም፣ አባቴ ነው። የኔ አባት ያንቺ አባት ነውና ክብሩን ለሱ ስጪው። አሁን ጨርሽ።